አብይ በልቡ ውስጥ ክፋቱን ያዘና ተተመኩኝ አለ ያስኩኝ ክርስትና አማራን ሊያባብል አየሱ ልቦና የገባው ሴራው ሁል የአማራው ጀግና አጥንቱን ከስክሶ ደሙንም አፍሶ አስቀረው ጎዳና መቼ ያልቃልና የመንግስት ሴራው አማራን ሊያጠፋ ገና ሲያስበው ዶክተር አምባቸውን አሳምነው ጽጌን እኛን ጀግና ሰው ባልታወቀ ጠላት አስገደላቸው። እስኪ ላመስግነው የጣሊያን ቀጣና የቋሪትን ሁላ በክላሽ በኤስኬስ ባንካሴ በዱላ ሳያስገባው ቀረ ምድሩን ሳያስረግጥ ያንንን ወሸላ ሞተርና ደሽቃው ቢያጎራ ቢብላላ ቅዱስ ጊዮርጊስን አድርጎ ከለላ አንጓሎ ሰደደው አለው ወደ ኋላ። ይህን ጽሑፍ የጻፉት የደረሱት ስንኝ ስሜንም ልገርህ ቄስ ሽፈራው ናኝ። ሄደ ብታሻጉህ ወይ አንተ ይብላኝ እኔ ምንም አልሆን ፋኖ ሳለልኝ። ታሪክ ሰሪ ሁሌም በመሬት ላይ ሕያው ነው አይደል? ታሪክ ሰሪ ሁሌም ስሙ በመሬት ላይ እንደተወደሰ ይኖራል። ባንዳ ግን አንተ የባንዳ ዘር ራሱ ብቻ ሳይሆን አንተ የባንዳ ዘር እየተባለ እየተሰደበ ይኖራል። እኛ አያት እንጂ አባት የለንም እንደሚባለው ሁሉ የታሪክ አሻጋሪዎች መሆን ነው ያለብን እንጂ የታሪክ አተላዎች እንዳንሆን እንጠንቀቅ። መታገል ነው መሞት እኮ አይቀርም ብለን ወደ አፈር መግባታችን ስለማይቀር ታግለህ ሞት እስኪ ግን ከፍ አድርገው። ትናንት ነበር አባቶቻችን ከላይ ነው ሃይዲቪ ተነስተው አይደል ሽቲ ላይ የቀጠቀጡት። እስኪ አሁንም ሲታወጅ መውጣት ነው በሻለቃችሁ በአመራሮቻችሁ አደራ መላችሁ ወጣን እዚህ ላይ ያለን ጠላት ለማስወገድ እንንቀሳቀስ። ርዕስ አልገለጥኩኝም ይቅርታ አድርጉልኝ። እስኪ በስማም ብዬ ልጀምር ጸሎት። አንቲ አማራ ፋኖ አንቲ አማራ ህዝብ ሁላህ በአንድነት ሃይማኖትን አጽና ሁነ በትዕግስት በአማራ ህዝብ ላይ ጨለማ ጋርዶት ወዲያና ወዲህ ሲል ግራው በመግባት ድንገት ፈነጠቀ የፋኖ መብራት በብርሃን ሲልወር በሰላም ሲተኛ አላስቀምጣለ የባንዳ ወሬኛ። ተው ባንዳ ተመለስ አገራት ትሽጥ ተው ባንዳ ተመለስ እምነት አትለጉጥ በበላይ ሃይማኖት ባሳምነው ጽጌ አርፈህ ተቀመጥ። ሃይማኖት ሲጠራ በአማራ ጀግኖች እያደፈረሰ ከላይ እስከታች አላስጠጣን አለ የባንዳ አመቻች። ብልጽግና ብሎ ሃይማኖት አስክዶ ህዝቡን አሳምኖ ባታወቀ መንገድ ሲመራው ደፋፍኖ ሴራውን ያጎቀው ያማራው ፋኖ ከመንገድ አስቀረው እንደ ጉማትኖ። ሞተር ቢወረጉር ድሽቃ ቢተኩስ ያማራ ፋኖ አምኖ በስሉስ በክላሽ መሳሪያ 40 በምትጎርስ ጀግናው ያማራ ልጅ ብሎ እየፈከረ እፊቱ ድረስ ሞተሩን ማረከው ድሽቃውን ማረከው ግሩም አይረስ። አንቲ አማራ ፋኖ አንቲ ፋኖ አመራር ሰማይ ልንገርህ አንቲ ፋኖ አመራር ሰማይ ልንገርህ መልካም ወዳጅ መስሎ ቆመ በጎንህ ልክም እንደበላይ ሳያሳንቅህ የባንዳን ወሬኛ አጥፋው ቀጥቅጠህ። እሺ አንቲ አማራ ፋኖ ቆመህ ተመልከት አንቲ አማራ ፋኖ ቆመህ ተመልከት ግንባር ድረስ ሄዶ ጦርን ከመክፈት በቅድሚያ ከጎንህ ባንዳን ነው ማጥፋት። አብይ በልቡ ውስጥ ክፋቱን ያዘና ተተመኩኝ አለ ያስኩኝ ክርስትና አማራን ሊያባብል አየሱ ልቦና የገባው ሴራው ሁል የአማራው ጀግና አጥንቱን ከስክሶ ደሙንም አፍሶ አስቀረው ጎዳና መቼ ያልቃልና የመንግስት ሴራው አማራን ሊያጠፋ ገና ሲያስበው ዶክተር አምባቸውን አሳምነው ጽጌን እኛን ጀግና ሰው ባልታወቀ ጠላት አስገደላቸው። እስኪ ላመስግነው የጣሊያን ቀጣና የቋሪትን ሁላ በክላሽ በኤስኬስ ባንካሴ በዱላ ሳያስገባው ቀረ ምድሩን ሳያስረግጥ ያንንን ወሸላ ሞተርና ደሽቃው ቢያጎራ ቢብላላ ቅዱስ ጊዮርጊስን አድርጎ ከለላ አንጓሎ ሰደደው አለው ወደ ኋላ። ይህን ጽሑፍ የጻፉት የደረሱት ስንኝ ስሜንም ልገርህ ቄስ ሽፈራው ናኝ። ሄደ ብታሻጉህ ወይ አንተ ይብላኝ እኔ ምንም አልሆን ፋኖ ሳለልኝ። አሌንም የሰሙ ስብሰባው የዋሉ የዛሬው ስብሰባ ሲግረም ይግረማሉ። ይቅርታ አደራህ ፈጣሪ ጸሎትን ስማኝ ድል አማራ ህዝብ አጎናጽፍልኝ እኔማ ነገሬን እዚያ በቃውኝ ሁላችሁ ጠቅላላ ሰላም ግቡልኝ። አመሰግናለሁ። መብት ተሟጋቹ ለጀግናው
ወንድማችን ጓዳችን በዶክተር ክርስቲያን ታደለ ስም ስለተጠራ በጣም ደስ ብሎኛል። ደስ ይበላችሁ። አንዴ ሞራል። ፋኖ በጦር በጎራዴ በቁመሽ ጠብቂኝ መሳሪያ በውስን የሰው ኃይል ነው የተጀመረው። ፋኖ በውስን የሰው ኃይል ሆኖ አሁን ባለንበት ቁመና በሰው ኃይልም ከሺዎች በላይ በጦር መሳሪያም ከብሬን ስናይፐር ዲሽካ እስከ ሞርተር ድረስ እስከ አፍንጫው የታጠቀበት ዘመን ላይ ደርሰናል። ስለዚህ ፋኖ በፊት በቲም በጋንታ በሻለቃ በክፍለ ጦር በኮር በእዝ ደረጃ ያልተደራጀበት ሁኔታ ነበር። አሁን ግን ፋኖ በቲም በጋንታ በክፍለ ጦር በኮር በዝ የተደራጀበት አሁናዊ ቁመና ነው ያለው። በዚህ ምልክ ፋኖ በአሁናዊ ቁመናው ፋኖ የኔ ነው የሚለው አንድ መዋቅራዊ ምሰሶ ተዋቅሮለታል። የአማራ ፋኖ ብሔራዊ ኃይል ታላቅ ምሰሶ ታላቅ አባት ተገንብቶለታል። በፊት ፋኖ በደንብ በውል ያልተደራጀበት ወቅት ፋኖ ነኝ ባይ ፋኖ በሚመስል ሰዎች መሸሸጊያ መደበቂያ የሆነውን ህዝባችንን ያላግባብ በመሄድ የሚዘርፉ የሚደፍሩ የሚሰርቁ የሚያንገላቱ ፋኖ ነኝ ባይ ሰዎች ነበሩ። ካሁን በኋላ ግን ፋኖ ታላቅ አባት አለው። አባቱ ማን ነው? የአማራ ፋኖ ብሔራዊ ኃይል። ስለዚህ ካሁን በኋላ የፋኖን ልብስ ለብሶ ጸጉሩን አሳድጎ ወደ እናንተ ቢመጣ ከናንተ ዘንድ መጥቶ ቢሰርቅ ቢዘርፍ ማነህ በሉት። ይሄ ሌባ ነው፣ ልብ የለውም፣ አባትም የለውም። ትክክለኛ ፋኖ ከሆነ አባት ማን ነው ስትሉት የአማራ ፋኖ ብሔራዊ ኃይል ይላቸው። ሌባው ፋኖ ግን ሌባ ስለሆነ አባት ስለሌለው አባቱን መጥራት ይሳነው። ስለዚህ ይህን ሰው ይህንን ደፋሪ ይህንን ገዳይ የምትቆጣጠሩት እናንተው ናችሁ። ጣሊያ ቀጠና ክርስቲያን ታደለ ሻለቃ በዚህ ቀጠና ውስጥ ፋኖ ነኝ ብሎ የሚመጣ አካል መጥቶ ሲርበው የሚያበላውን ሲርዘው የሚያለብሰውን ሲጠማው የሚያጠጣውን አባቱን እናቱን ልጁን ወንድሙን የሚያንገላታ አካል ካለ ማነህ ብላችሁ ጠይቁት። አባት የሌለው ያፍራል። ያዙት። ባጠፋው ጥፋት ልክ እንዲቀጣ አድርጉት። ስለዚህ ካሁን በኋላ በዚህ በጣሊያ ቀጠና በክርስቲያን ታደለ ሻለቃ አካባቢ የሚመጣ አንድም ወንበዴ፣ ሌባ፣ ዘራፊ፣ ገዳይ አይኖርም። ከዚህም ሌላ በአካባቢ ያሉ ማህበረሰቦች ፋኖ በአካባቢው ሲመጣ ፋኖ አካባቢውን ሲቆጣጠረው ፋኖ የሚመስሉ ተኩላ ሆነው የበግ ለምድ የሚለብሱ ለጠላት መረጃ የሚያቀብሉ ሰዎችን መለየት ከናንተ ይጠበቃል። ጠላት በአካባቢ ሲመጣ የአማራን ሕዝብ
ወንድሙን፣ እህቱን፣ እናቱን የሚያስገድል መረጃ እየሰጠ ሌሎችን ነገሮች እያደረገ ያለ ማህበረሰብ ውስጣችን አለ። ማን ነው ብላችሁ ላይ ይህ ሰው በአጠቃላይ አንደኛው ታሪካዊ ጠላታችን እኛ ጫማ ስር እኛ ጉያ ስር ሆነው መረጃ የሚያቀብሉ በስልክም በተለያየ አግባብ ያለ የማህበረሰብ ክፍል ካለ ያዙት፣ አንታገሰው። እንግዲህ ይሄ አይነት ሰው ታሪክ ሰሪ ሁሌም በመሬት ላይ ሕያው ነው አይደል? ታሪክ ሰሪ ሁሌም ስሙ በመሬት ላይ እንደተወደሰ ይኖራል። ባንዳ ግን አንተ የባንዳ ዘር ራሱ ብቻ ሳይሆን አንተ የባንዳ ዘር እየተባለ እየተሰደበ ይኖራል። እኛ አያት እንጂ አባት የለንም እንደሚባለው ሁሉ የታሪክ አሻጋሪዎች መሆን ነው ያለብን እንጂ የታሪክ አተላዎች እንዳንሆን እንጠንቀቅ። የፋኖ ቁመና በዚህ ልክ ሲዋቀር የፋኖ ቁመና ከቲም የጀመረው እስከዚህ ሲደርስ በተቃራኒው የጠላት ቁመና የመዋጋት አቅሙ ተዳክሞ ልክ ወገቡ እንደተመታ እባብ እየተልፈሰፈሰ ያለበት ሰዓት ነው። በዚህ ሰዓት መደበኛ ውጊያ ማድረግ ተስኖት አንድ አካባቢ መሽጎ በመቀመጥ የተለያዩ የሐሰት ፕሮፓጋንዳዎችን በመንዛት የተለያዩ መረጃዎችን ሆዳም አማራ ሁለት እግር አሳማሞችን በመጠቀም በመረጃና በተለያዩ ነገሮች አንድ እንዳንሆን ስራ እየሰራ ነው። በመደበኛ ውጊያ በመናም አየው። ስለዚህ አሁን እኛን አንድ እንዳንሆን ስራ እየሰራ ነው። ደጃዝማች ፀሐዬ እንቁ ስላሴ እንዳለው አማራ አንገቱ አንድ ነው። ስለዚህ አንገታችን ብቻ አንድ ሳይሆን ልባችንም አንድ መሆን አለበት። ለተበደለው ህዝብ በየቦታው በጅምላ ተገሎ በስካባተር ለሚቀበር አማራዊ ማሰብ አለብን። በማይካድራ፣ በጭና፣ በወለጋ፣ በመተከል፣ ባሩሲ፣ ባርባጉጉ በጅምላ ለተቀበሩ ለአማራ እናቶች፣ አባቶች፣ እህቶች ማሰብና መጸጸት ይኖርብናል። መታገል ይኖርብናል። ቁጭት ሊኖረን ይገባል። ቁጭት አማራ ማን ነበር? በአያት ቅመንቶቻችን ዘመን አማራ ማን ነበር? አማራ የሀገር መንግስት ባለቤት ነበረ። አማራ የቋንቋ ባለቤት ሆኖ ለሌሎች ሀገሮች ያስተላለፈ ነበረ። አማራ የሌሎችን ባህል በወጉ ጠብቆ የራሱን ባህል ወግ እሴት አስጠብቆ የሄደ ነበረ ነው። አሁን ግን የአማራ ባህል፣ የአማራ ብጣሪ ሀብት፣ የአማራ ባህላዊ እሴቶች ጠፍተዋል። የአማራ ሀብት ንብረት፣ የአማራ ባለሀብት ፎቅ ቢላ ቤት የነበረው ይህ ላንተ አይደለም ውጣ ተብሎ
ከቢላ ቤት ወደ ጎዳና ተደራራሪ የተሳደደበት ጊዜ ነው። አማራ ሀብቱን ርስቱን ተቀምቶ የአማራ ህዝብ መሬት ህይወት ነው አይደል? ሀብቱን ርስቱን ተቀምቶ በመተከል በወልቃይት በአራቱ ማዕዘን በሰሜን በደቡብ በምስራቅ የአማራ መሬት እንደ ዳቦ ተቆርሳለች። ሌላው ከመዋቅራዊ መገለል የአማራ ልጅ የተሻለ መደብ ላይ የተሻለ ቦታ ላይ የነበረ አማራ በመሆኑ ብቻ ከስራው ተፈናቅሎ ስራ አጥ የሆነበት የጎዳና ተዳዳሪ የሆነበት ጊዜ ላይ ነው የደረሰው። ስለዚህ ቁጭት ሊኖረን ይገባል። ቁጭት ካለን ደግሞ ብሔራዊ አርበኝነት ሊኖረን ይገባል። ይህን የተቀማ ሀብት ለመመለስ ይህን በየቦታው አማራ በመሆኑ ብቻ በጅምላ በስካቫተር የተቀበረን ህዝብ የአማራ ህልውናን እውን ለማድረግ ምን መሆን አለብን? መጨረሻ ላይ ቁርጠኛ መሆን አለብን። አርበኛ መሆን አለብን። ተዋጊ መሆን አለብን። ጦረኛ መሆን አለብን። ነገር ግን አንዳንድ ታጋዮች ቁጭት ይኖራቸዋል። ቀጥሎ ብሔራዊ አርበኝነት ይሰማቸዋል። ቁርጠኛ ካልሆኑ ግን ትግሉ ላይ በቋሚነት አይዘልቁም። አንዴ አይ ይሄ ትግልማ ተራዘመ ይላሉ። አይ አሁንማ እዚህ ትግል ከገባው ውስጥ ራበኝ ቅማል በላኝ የሚል ታጋይ ይኖራል። እንዲህ አይነት ቁርጠኝነት የሌለው አካል ከመካከላችን እየሾለከ ወይ ይወጣና ሀብቱ ንብረቱ መጠለያው የነበረው ማህበረሰብ ይዘርፋል፣ አለያም ጥሎ በረሃ ይሄዳል። ስለዚህ ትግላችን ለማስቀጠል መጀመሪያ ቁጭት ሊኖረን ይገባል። በመቀጠል ብሔራዊ አርበኝነት ሊሰማን ይገባል። በመጨረሻ ይህንን ለማሳካት ቁርጠኛ ልንሆን ይገባል የሚል ሐሳብ ለመስጠት ፈልጌ ነው። ጨርሻለሁ። ስንነሳ የህዝባችን መሞት ነው፣ የህዝባችን መፈናቀል ነው። ጦርነቱን ያስነሳው ይሄ ነው። ሌላ ጠገብነ ማንም አይነካም ብለን ከቤት ውደን አይደለም። ልጆቻችንና ዘመዶቻችን ሲያልቁ ከዚህ በላይማ ምን እንሆናለን የሚል ስለሆነ እያንዳንዳችን የያዝነው መሳሪያ ለምንድን እንደሆነ እንገንዘብ፣ በደንብ እንወቅ። መሳሪያ ለዚህን ጊዜ ነው የሚያገለግለው። ምን በላዋል አንድ አባት መሰላችሁ፣ ሁለት ቄሶች ወደ ደብር ሲሄዱ ወይም ሲንቀሳቀሱ አንድ ነብር አግኝተዋል ይባላል። ሲያገኙት ያን ነብር አንዱ ቄስ ይዞታል፣ አንዱ ቄስ ዱላ ይዟልና ቀጥቅጠው እናጥፋው ቢሉት አይ እኮንናለሁ ብሎታል። አይ ናል ቀጥቅጠው እኔን ያዝልኝ ሲለው ይባላል። ሲሰጠው አይ እኔም እኮንናለሁ ብሎተው ይባላል። ተመልኩ፣ ይሄንን ማየት ያስባል። ይሄንን ያን ነብር ቢቀጠቅጡት ኑሮ እነዚያ ሰዎች አያልቁ ነበር። አሁንም ይሄንን ይዘን ይችን ሀገር ብናድን ነው የሚሻለው። መሳሪያ ለዚህ ጊዜ ነው። ጦር መሳሪያ የሚባል አሁንም ይሸጣል፣ ወደ ባንዳም ይገባል። ከዚህ ድርጊቱ አፍራሽ ድርጊት መቆጠብ አለብን። እንከታተለው። ለምንድን ነው ሀገራችን ሽጠን የምንለው? ይችን የመሰለች ሀገር እንዴ ሀኛ ወስደው ሸምተው ነው የሚበሉ። ታነሱ የምናመጣው ነገር እኮ የለም። እኛ ያለ መግባባት ነው እንጂ ከኛ እያገኙ ከኛ እየወሰዱ የኛን አንደበት ዝቅ የሚያደርጉበት አንደበት የላችሁ። ባለ ጦር መሳሪያ ይሆን መሸጥ መቀየር አይቻልም።
በዚህ ዘመን ይገዛል እንጂ አይሸጥም። ለምን ሽጣ ለምን ገዝተህ ለምን ሸጥ? ለምንስ ተሸከምኩ? ከዚህ በኋላ እያንዳንዳችን ዛሬ በተመረጡ ሻለቃዎች እያንዳንድ ትገዛለህ ማለት ነው። ዛሬው ጀምረን እዚያው ቃል እንደገባ ነው ሁላችንም በዚህ መሰረት ደን ማስፈጸም የምንችለውን አንደበት ማስፈጸም አለብን። ጠላታችንን ማስወገድ አለብን። እዚህ ተቀምጦ አንዱ እየሮጠ እየገባ እዚህ ዛሬ አሁን ያሻውካል። አይታችኋል? አሻወቀ አላሻወቀ ምንም የኛ ችግር የለብንም። ስላሻወቀ እንዲህ ይለኛል። አዲስ አበባ ተታኩሶ ነው እንደሚሞት? የአዲስ አበባ ቤት የሚፈርስ ተታኩሶት ነው አይደለም። ተነስ ስትባል መነሳት አለብን። በቃ ጥይት ስጡን አትበሉ። እኛ ጥይት የለንም። እንጀራ ምን በላ ከእናንተ፣ ውሃ ምን ጠጣ ከእናንተ። ከኔ ኪስ 10 ሳንቲም እኔ ቤቴ ፈርሷል። ህዝብ ሞተ፣ ተሰቃየ፣ ተንከላቸ፣ ማረስ አልቻለም ብለን የተነሳን እንዴ ያላችሁን እያበላችሁን እያጠጣችሁን እስኪ ጥይት ስጡን። ምን እናመጣዋለን? ግዛ እያንዳንዱ እንዴ ከመሳሪያው ጥይቱ ይበልጣል። ጊዜ ሲኖር ደግሞ ካሳ እንከፍላለን ማለት በጋራ ታገል። መታገል ነው መሞትህ እኮ አይቀርም። ብለን ወደ አፈር መግባታችን ስለማይቀር ታግለህ ሞት። እስኪ እስከምን ከፍ አድርገው። ትናንት ላይ ነበር አባቶቻችን ከላይ ነው ሃይዲቢ ተነስተዋል ሽቲ ላይ የቀጠቀጡት። እስኪ አሁንም ሲታወጅ መውጣት ነው። በሻለቃችሁ በአመራሮቻችሁ አደራ መላችሁ ወጣን እዚህ ላይ ያለን ጠላት ለማስወገድ እንንቀሳቀስ።